የመጀመሪያው ርዕሰ ጉዳያችን ሩበን አሞሪም ለተጨማሪ 3 ዓመታት ጊዜ ይፈልጋሉ ብለዋል ሰር ጂም ራትክሊፍ። ሩበን አሞሪም አድማጮቻችን እንደምታውቁት ባለፈው ዓመት ህዳር 1 በፈረንጆች አቆጣጠር ወይም ኖቬምበር 1 ነበር የማንቸስተር ዩናይትድ አሰልጣኝ ሆነው የተቀጠሩት። የማንቸስተር ዩናይትድ ኮኦነር ከሆኑት መካከል ሰር ጂም ራትክሊፍ አንዱ ናቸው ወይም የባለቤትነት ድርሻ ካላቸው መካከል ሰር ጂም ራትክሊፍ ግን ኦልድ ትራፎርድ ላይ አሁንም ሩበን አሞሪምን በአሰልጣኝነት ይዘን የምንቀጥልበት ሁኔታ ይኖራል። ቀጣይ 3 ዓመት ይፈልጋሉ ወደ ትክክለኛ አቋም ለመምጣት ብለዋል። ስለዚህ በመገናኛ ብዙሃን ጫጫታ ሩበን አሞሪምን አናሰናብትም ብለዋል ሰር ጂም ራትክሊፍ። ነገር ግን እንደሚታወቀው ማንቸስተር ዩናይትድ ባለፈው ዓመት በፕሪሚየር ሊጉ 15ኛ ደረጃን ይዞ ነው ያጠናቀቀው። በየትኛውም የአውሮፓ መድረክ መሳተፍ አልቻለም። ከ1973-74 የእንግሊዝ ፕሪሚየር ሊግ በኋላ በማንቸስተር ዩናይትድ ታሪክ መጥፎ የተባለ የውድድር ዓመት ነበር። ማንቸስተር ዩናይትድ በ1973-74 የውድድር ዓመት ወደ ታችኛው ዲቪዚዮን የወረደበት ዓመት ነው። ስለዚህ ከ1973-74 በኋላ ማንቸስተር ዩናይትድ በታሪኩ ልብ በሉ ከ1973-74 በኋላ በታሪኩ ለመጀመሪያ ጊዜ በጣም መጥፎ the worst performance ያከናወነው ባለፈው የውድድር ዓመት ነበር በሩበን አሞሪም አሰልጣኝነት። በክረምት የዝውውር መስኮት ለሩበን አሞሪም እስከ 200 ሚሊዮን ፓውንድ ለተጫዋቾች ዝውውር እንዲያወጡ እድል ተሰጥቷቸዋል። ነገር ግን በእንግሊዝ ፉትቦል ሊግ ካፕ በሊግ 2 ወይም በታችኛው ሊግ በሚገኘው ግሪምስቢ ታውን ተሸንፎ ከውድድሩ የወጣበት ሂደት ከዛ ባለፈ በዘንድሮ የውድድር ዓመት ደግሞ 3 ጊዜ ሽንፈትን አስተናግዷል ማንቸስተር ዩናይትዶች። አሁንም ሩበን አሞሪም ናቸው አሰልጣኙ። በቀጣይ በወሳኝ ጨዋታ መርሃ ግብራቸውን ይቀጥላሉ ከብሔራዊ ቡድን መልስ በኋላ ከሊቨርፑል ጋር ላንክሻየር ደርቢ የሚደረግበት ጨዋታ ነው። ማንቸስተር ዩናይትድና ሊቨርፑል አለ። ያም ሆኖ ግን እንደ ሰር ጂም ራትክሊፍ ገለጻ ከሆነ በታምር ሩበን አሞሪምን አናሰናብትም፣ 3 ዓመት እንሰጣቸዋለን። ቢያንስ ነው ያሉት። እንደውም 3 ዓመት ይፈልጋሉ። ስለዚህ ሩበን አሞሪምን እንኳን መጠየቅ ከፈለግን ከ3 ዓመት በኋላ ይሆናል የሚል አይነት ሐሳብ ሰጥተዋል። ሩበን አሞሪም በማንቸስተር ዩናይትድ ደጋፊዎች ምን እይታ ነው ያለው በአሁኑ ሰዓት? እስኪ አስተያየት መስጫው ላይ ሩበን አሞሪም መቆየት አለባቸው የምትሉና አይ መሰናበት አለባቸው የሰር ጂም ራትክሊፍ አስተያየት እንደገና ሌላ ለዩናይትድ ደጋፊዎች የሆድ ቁስለት ጨጓራና ሌላ ነገር ሊያመጡብን ነው የሚያስብል ነው ወይስ አይ ልክ ናቸው ሩበን አሞሪም መቆየት አለበት? የዩናይትድ ደጋፊዎች ምን አስተያየት አላችሁ? በርካቶች ይህንን ጉዳይ በመላው ዓለም እየተነጋገሩበት ነው። ሩበን አሞሪም እንደማይሰናበቱ ኢቭን 3 ዓመት በትንሹ ከዚህ በኋላ እንደሚሰጣቸው ሰር ጂም ራትክሊፍ የማንቸስተር ዩናይትድ የድርሻ አጋር የሆኑት ወይም ባለ ድርሻ አንዱ የሆኑት ሐሳባቸውን ሰንዝረዋል። ሶፊ መጀመሪያ ይህንን ጉዳይ እንመልከተው። እንግዲህ ሩበን አሞሪም ከ1973-74 በኋላ እጅግ ደካማውን ውጤት ያስመዘገቡ the worst performance ያመጡ ሰው ናቸው። 1973-74 ቀያዮቹ ሰይጣኖች ወይ ማንቸስተር ዩናይትዶች ቅድም እንዳልኩት የወረዱበት ዓመት ነው። ከዛ በኋላ በጣም መጥፎ የሚባል ታሪክ ያስመዘገቡት በአሰልጣኝ ሩበን አሞሪም የአሰልጣኝነት ዘመን ነው። ዘንድሮም የእንግሊዝ ፉትቦል ሊግ ካፕ ተባረዋል። በፕሪሚየር ሊጉ 3 ሽንፈት አስተናግዷል ገና ከጅምሩ። ገናውን ቀጣይ ከባባር ጨዋታ አለባቸው። ኢቭን ቀጣይ ከሊቨርፑል ጋር ነው የሚደረገው ከብሔራዊ ቡድን መልስ በኋላ። ግን ሰር ጂም ራትክሊፍ ማስተማመኛ ሰጥተዋል። ሩበን አሞሪም ይቀጥላሉ ቢያንስ 3 ዓመት ብለዋል። እንዴት እንመልከተው? እንዴት ማስታረቅ ይቻላል? ሩበን አሞሪምና የማንቸስተር ዩናይትድን ደጋፊዎች እንዴት ማስማማት ይቻላል? አዎ ግርምዬ በርግጥ እንዳልከው የሩበን አሞሪም ሲመጡ የነበረው ስሜትና አሁን ያለው ስሜት በማንቸስተር ዩናይትድ ደጋፊዎች ዘንድ ተመሳሳይ አይደለም። እኚህ ሰው ሲመጡ በጣም የተለየ ስሜት ነበር። አሁን ላይ ግን በተወሰነ መንገድ እንዲቆዩ የሚፈልጉም አሉ። አይደለም የሚሆኑ አይደለም የሚል ሐሳብም ሚንጸባረቅ ቢያንስ ይሄ ከባድ የነበረውን ሩበን አሞሪም የሚሰናበቱ የሚለውን ሐሳብ ማንሳት አሁን አጥያት አይደለም። እንደመጡ ወይም ከ2-3 ወር በኋላ ያንን ኢቭን አምና 15ኛ ደረጃ ይዘው ሲያጠናቅቁ በቶተንሃም ከመሸነፋቸው በፊት እንኳን ይህን ሐሳብ ብታነሳ ብዙዎች አይቀበሉም የማንቸስተር ዩናይትድ ደጋፊዎች። አሁን ላይ ግን የማንቸስተር ዩናይትድ ደጋፊዎች የሩበን አሞሪም መሰናበት ጥያቄ ይቀበሉታል። በተመሳሳይ መንገድ ደግሞ አይ
እንታገሳቸው የሚሉም እና ተስፋ ያዩባቸውም ደጋፊዎች እንዳሉ ይታያል እና በዚህ አይነት ስሜት ውስጥ ነው ያሉት የሩበን አሞሪም ጉዳይ በተለይ ሰሞኑን ሰንደርላንድን ማሸነፋቸው እንጂ ኦልድ ትራፎርድ ላይ በሰንደርላንድ ቢሸነፉ የማቻ ቢወጡ ስሜታውን በዚህ ልክ ይሆናል አይመስለኝም አስቸጋሪ ነበር የሚሆነውና ቀጣይ ጨዋታዎች በርግጥም ለሩበን አሞሪም ቆይታ ወሳኝ ቢሆኑም ግን ሰር ጂም ራትክሊፍ ማስተማመኛ የሰጡበትን ቃለ መጠይቅ ነው ያደረጉት በዚህ ቃለ መጠይቅ ውስጥ ብዙ ነገሮችን አንስተዋል ማንቸስተር ዩናይትድ ቤት ውስጥ ያሉ ችግሮችን ጥንካሬዎችና መሰል ነገሮች በማንሳት ጭምር ሰር ጂም ራትክሊፍ ሐሳቦችን ለማንሸራሸርና የማንቸስተር ዩናይትድ አቋም ምን ላይ ነው ያለው የሚለውን ነገር በግልጽ የሚያሳይ ሰፊ ቃለ መጠይቅ ያደረጉበት ነው ለዛም ነው ዛሬ ይሄንን ጉዳይ በስፋት ልናነሳው የመረጥነው የማንቸስተር ዩናይትድ ደጋፊዎች ነው አሞሪም መሰናበት አለባቸው የሚል አቋም ያላቸው ቁርጣቸውን ይወቁ ብለዋል አይሰናበቱም እንጠብቃቸዋለን ብለዋል ቢያንስ ኮንትራታቸው እስኪጠናቀቅ የ3 ዓመት ኮንትራት አላቸው ኮንትራታቸው እስኪጠናቀቅ ድረስ እንጠብቃቸዋለን የሚል አቋም ነው ያላቸው ለዛም ነው እነዚህን ጉዳይ ያነሳናቸው ከደጋፊ ከሚዲያ ከበርካታ ነገሮች አንፃር ሰፊ ውይይት ነው ወይም ሰፊ ቃለ መጠይቅ ነው በፖድካስት የሰጡት ሰር ጂም ራትክሊፍ ይሄ ደግሞ የክለቡን ቀጣይ ዕቅድና ሐሳብ አጠቃላይ ክለብ ውስጥ ያለውን ስሜት በደንብ የሚያንጸባርቅ ነው ምክንያቱም ሰር ጂም ራትክሊፍ ማለት የማንቸስተር ዩናይትድ የእግር ኳስ ጉዳዮች ፈላጭ ቆራጭ ናቸው ሁሉንም ነገር እንዲያደርጉ ከግሌዘር ቤተሰብ ሰጥቷቸዋል በርግጥ ድርሻቸው ማይኖሪቲ ናቸው 30% በታች ነው ያላቸው ግን የእግር ኳሱን ጉዳይ ወጣም ወረደም ግራም ነፈሰ ቀኝም የመወሰን ስልጣን ያላቸው እሳቸው ናቸው አሰልጣኝ የመቀየር ተጫዋች የማስፈረም ኤኒቲንግ እግር ኳሱ ላይ ያለውን ነገር እሳቸውና እሳቸው ብቻ ነው የሚወስኑት እና ለዛ ነው ይሄ ቃለ መጠይቅ በትልቁ እየተነሳ ያለው 2023 ላይ ማንቸስተር ዩናይትድን እንዲገዙ ግፊት ካደረጉ ሰዎች መካከል የማንቸስተር ዩናይትድ ተጫዋቾች የቀድሞ ተጫዋቾች እነ ፈርጉሰንን ጨምሮ በርካቶች ናቸው ምክንያቱም የሰር ጂም ራትክሊፍን የማንቸስተር ዩናይትድ ፍቅር ስለሚያውቁ ነው ያንን ግፊት ሲያደርጉ የነበረው አንዱ በትልቁ ችግር ሆኖ ሲታይ የነበረው ነገር ማንቸስተር ዩናይትድ የኔነት የለም ቤት ውስጥ የሚለው ነበር የኔነት የለም ባለቤቶቹ በቃ ቤቱን ለትርፍ ለባንክ መበደሪያና መሰል ነገሮች የሚጠቀሙበት እንጂ ክለቡ ዋንጫ እንዲያመጣ ክለቡ ታላቅ እንዲሆን በማድረግ ረገድ የሚሰሩት ስራ አነስተኛ ነው በሚል ከፍተኛ ትችት ሲቀርባቸው ነበር ግሌዘር ፋሚሊ አውት የሚሉ ድምጾች በከፍተኛ ሁኔታ በረከቱ ማንቸስተር ዩናይትድም ከፈርጉሰን በኋላ ውጤት ማጣት ውስጥ አሰልጣኝ መቃየር ብቻ ያተኮረ ቡድን ሆኖ ተመለከትነውና በኋላ ላይ በእነዚህ ሰዎች ጫና በነ ፈርጉሰን በነ ጋሪ ኔቪል በነ ሮይ ኪን እና መሰል በትልልቆቹ የእንግሊዝ የማንቸስተር ዩናይትድ ተቀባይነት ባላቸው ተጫዋቾች ጫና ግሌዘር ፋሚሊ እኚህን ሰው ተቀበሉ ሲገቡ ያው በስጦታ አይደለም የገቡት ገንዘብ ኢንጀክት አድርገው ይሄን ያህል ገንዘብ አስገባለሁ ማይኖሪቲ ሆኜ እቀጥላለሁ ግን እናንተ ደግሞ እግር ኳስን ጉዳይ እኔ የምፈልገው ማንቸስተር ዩናይትድ እንዲሻሻልና ማንቸስተር ዩናይትድ እንዲቀየር እንጂ ከማንቸስተር ዩናይትድ ገንዘብ ለማግኘት ብቻ ብዬ አይደለም መጣው ጀስት ከስኬቱ በኋላ ገንዘቡ ይመጣል የሚል ሐሳብ ይዞ ነው የመጡት ስለዛም ነው ገንዘባቸውን ከፍለው 27.5% አካባቢ ከግሌዘር ቤተሰቦች የተቀበሉት ትልቁ ግን መድራድሪያ የነበረው በወቅቱ እኔ የማንቸስተር ዩናይትድን የእግር ኳስ ጉዳይ አራጊ ፈጣሪ ፈላጭ ቆራጭ መሆን አለብኝ የሚል አቋም ይዞ የመጡበት ሂደት ነበርና 2023 ላይ ይህንን ቡድን ከተረከቡ በኋላ ትልልቅ ዲሲሽኖችን አስተላልፏል ትልልቅ ውሳኔዎችን አስተላልፏል አንደኛው ከተላለፉ ውሳኔዎች መካከልና ብዙዎችን ያስቆጨው ወይም ያስቆጣው የሰር አሌክስ ቻፕማን ፈርጉሰንን እንዲመጡ ብዙ ስራ ያሰሩላቸውን ሰው ማንቸስተር ዩናይትዶች ላይክ እንደ ስትንፋሳቸው የሚቆጥሯቸውን ሰው ከአምባሳደርነት አባረሯቸው 2 ሚሊዮን ዩሮ አካባቢ ነው በአመት የሚከፈላቸው ጀስት ማንቸስተር ዩናይትድ ብራንዲንጉን ይሰራሉ አምባሳደርነቱን ይሰራሉ ግን ሞር ኦር ለስ በቃ ታላቅ ሰው ናቸው ብዙ ነገር የሰሩ ናቸው በሚል እንደ ስጦታ የሚያደርግላቸው ነው ማለት ይቻላል ያ ነገር ገንዘቡ በርግጥ ይሰራሉ በአምባሳደርነት ክለቡን ማስተዋወቅና መሰል ነገሮች በርሳቸው የሚመጡም ብዙ በሳቸው ምክንያት የሚመጡ ብዙ ገንዘቦች ነበሩ እውነት ለመናገር ግን የክለቡ የፋይናንስ ሁኔታ ጥሩ ስላልሆነ በሚል እርሳቸውን አነሷቸው ከአምባሳደርነት እና ይሄ በጣም ትልቁ መነጋገሪያ ነበር በወቅቱ እንዴት ይነሳሉ የሚል ከዛ በኋላ ሌላኛው ቢግ ዲሲሽን 450 ሰራተኞችን አባረሩ
እንደው በትናንትናው ኢንተርቪው ላይ ስለዚህም ጉዳይ ተጠቅሶ ነበር 450 ሰራተኛ ያባረሩ እንዴት ባንድ 450 ሰራተኛ ያባረራሉ ሲባሉ አይ በማንቸስተር ዩናይትድ ቤት ውስጥ በርግጥ ሰርቶ የሚበሉ አሉ ግን አብዛኞቹ ግን ዝም ብለው ደሞዝ የሚከፈላቸው ነበሩ ምንም ጥቅም የሌለው አንድ ሰው የሚሰራውን ሰው 40 ሲሰራው ነበር የሚል አይነት ሐሳብ ነው ሰጥቶ ይሄ ሌላኛው መነጋገሪያ ነበር ከዛ በክለብ ውስጥ ሌላው ትልቁ መነጋገሪያ የነበረው ጉዳይ የክለቡ ሰራተኞች የሚጠቀሙበት ካፌ ላይ ክለቡ ይደጉም ነበር ላይክ የትኛው መስሪያ ቤት እንደሚያደርገው ኢትዮጵያ ውስጥም ይደረጋል ይደጎማል ሰራተኛው ጥሩ አመጋገብ እንዲመገብ ጥሩ ምግቦች እንዲያገኝ ግን የሚደጉመው መስሪያ ቤቱ ነው ከፍተኛ ገንዘብ ድጎማ ያደርጋልና ይሄንንም ድጎማ አነሱ ሌላው በጣም በማንቸስተር ዩናይትድ ቤት ውስጥ ትልቁ መነጋገሪያ የነበረው ጉዳይ ይሄ ነበር እነዚህ ነገሮች እንግዲህ እርሳቸው ከመጡ በኋላ ያወሰኗቸው ውሳኔዎች ናቸው ሌላው ሜጀር ዲሲሽን ኤሪክ ቴን ሃግን ያሰናበቱበት ነው ያስፈረሙበትም ያሰናበቱበትን ዲሲሽን የሚያስጠይቅ ናቸው ስፔሻሊ ኤሪክ ቴን ሃግን ኤፍኤ ካፕ ዋንጫ ስላነሱ ብቻ ብሎ ማቆየታቸው ያተረፉት ነገር ለአሰልጣኙ የከፈሉት የሆነ ማፍረሻ 10 ሚሊዮን ፓውንድ ነው ከኤሪክ ቴን ሃግ ጉልማራዘም ያገኙት ስባሪ ሳንቲም የለም ያተረፉት ከስራት ነው ኪሳራ ነው ይሄን በትልቁ ያስተቻቸው ነበር ከዛ በኋላ ሮብን አሞሪምም የተሾሙት በእኝ ሰው እነዚህ አነጋጋሪ የነበሩ ዲሲሽኖች ወሳኝ የነበሩ ውሳኔዎችን በሰር ጂም ራትክሊፍ የእግር ኳስ ያመራርነት ዘመን የተላለፉ ናቸው እነዚህ ውሳኔዎች ወጣም ወረደ ለውጤቱም ለዝቅተቱም የሚጠየቁ ሰር ጂም ራትክሊፍ ናቸው በእነዚህ ውሳኔዎች የሮብን አሞሪም ያሰልጣኝነት ዘመን ከመጣ በኋላ ዲስአፖይንቲንግ የነበረው ወይም አበሳጭ የነበረው ወቅት አምና በአመቱ መጨረሻ የነበረው ጊዜ ነው 15ኛ ደረጃ ማንቸስተር ዩናይትድ ይዞ አጠናቀቀ በጣም ያበሳጭ ነበር ቀደም ግርምሾ አንስተዋል ከክብረ ወሰኖች አንፃር ግን ከዛ በላይ በጣም ብዙዎችን ያበሳጨውና ያናደደው በአቋራጭ ሻምፒዮንስ ሊግ ሊገቡበት የሚችሉት ከቶተናም ጋር የነበራቸው የዩሮፓ ሊግ ፍጻሜ ጨዋታን መሸነፋቸው ነበር እንደ ግርሳት የሚያንገበግብ ለማንቸስተር ዩናይትድ ደጋፊዎች ስቲል አሁንም ይሄ ነገር ሲነሳ ብዙዎች የሚበሳጩ መስለኛል እና ሮብን አሞሪምም ከማንቸስተር ዩናይትድ ደጋፊዎች ጋር በተወሰነ መንገድ ቅሬታ የመጣባቸው ከዚህ ጨዋታ በኋላ ነው ግን አሞሪም የውድድር ዓመቱ ሲጠናቀቅ አንድ ንግግር ተናግሮ ነበር ማንቸስተር ዩናይትድ አሉ እስካሁን ዶፉም ዝናቡም በረዶም ሁሉም ነገር ሲጥልብን ነበር አሁን ክረምቱ ገፎ ፀሐይ የሚወጣበት ወቅት ነው ወደ ፀሐይ የምንሸጋገርበት ወቅት ነው ብለው ለማንቸስተር ዩናይትድ ደጋፊዎች ቃል ሲገቡ ሁሉም የማንቸስተር ዩናይትድ ደጋፊ የሚጠብቀው በአመቱ መጀመሪያ በፕሪሚየር ሊጉ ጥሩ ሆነን እንመለሳለን ጥሩ ፉክክር እናደርጋለን የሚለውን ሐሳብ ነበር ሶ ይሄንን ሐሳብ መሰረት ባረገ መንገድ የማንቸስተር ዩናይትድ ደጋፊዎች የጠበቋቸው ነገሮች ነበሩ በዛ ላይ 200 ሚሊዮን ፓውንድ በላይ ያወጡት ሰር ጂም ራትክሊፍና ያመራሩ አባላቶች ከ200 ሚሊዮን ፓውንድ በላይ አወጥተው ሶስት ትልልቅ ተጫዋቾችን ጨመሩላቸው ቡሞ ኩናና ቤንያሚን ሼሽኮ በዛ ውስጥ የተወሰኑ እግር ኳሳዊ ጉዳዮች ነበሩ ራሽፎርድ አንቶኒ ጃረን ሳንቾ ማርከስ ራሽፎርድ ይያል የተሰናበቱ ተጫዋቾች አሉ በርግጥ በቡድኑ ውስጥ አታስፈልጉም ተብለው ሮብን አሞሪምና ሰር ጂም ራትክሊፍ አመራሩ በሙሉ አምኖበት ያሰናበታቸው እነዚህ ዲሲሽኖች እነዚህ ውሳኔዎች ራሱ የሚያስጠይቁ ናቸው ራሽፎርድ አንቶኒ እና መሰል ተጫዋቾች የተሰናበቱበት መንገድ ግራም ነፈሰ ቀኝ ጥያቄ የሚያስነሱ ነገሮች አሉ ስኮት ማክቶሚናይ አመናም ቢሆን የተሰናበተው በዚህ የውድድር ዓመት ባይሆንም ግን ይሄ የሰር ጂም ራትክሊፍ አሻራ ያረፈባቸው ውሳኔዎች እሳቸው የፈረሙባቸው ውሳኔዎች ናቸው እነዚህ ውሳኔዎች ስለዚህ እንግዲህ ቀደም እንዳነሳ ነው ሮብን አሞሪም በማንቸስተር ዩናይትድ ከመጡ በኋላ ምን አሳኩ የሚለው ጥያቄ ሲነሳ ምንም አላሳኩም ካሳኩ ስኬት ይልቅ በእኛ አሰልጣኝ ማንቸስተር ዩናይትድ ያጣው ነገር ይበዛል ወይም ብዙ ሪከርዶች መጥፎ ሪከርዶች ተሰባብሯል ቅድም ያነሳውን 15ኛ ደረጃ ይዞ ያጠናቀቁትን ጨምሮ በ50 ጨዋታ 19 ድል ነው ያሳኩት የማሸነፍ ንጻራቸው 29% ነው በማንቸስተር ዩናይትድ ታሪክ ዝቅተኛው ነው ስማቸውን እንኳን ማናቀው ዴቭ ሴክስተን እና ቶሚ ዶቸርቲ የሚባሉ የቀድሞ አሰልጣኞች 1900ዎቹ መጀመሪያ አካባቢ ታሪክ እንኳን የረሳቸው ሰዎች እንዲህ አይነት ሪከርድ አላቸው ይባላል እንጂ በቅርብ ጊዜ በማንቸስተር ዩናይትድ ታሪክ እንዲህ አይነት መጥፎ ውጤት ተመዝግቦ አያውቅም እና መሰል በጣም ብዙ ብናነሳቸው ሰዓት የማይበቃም ብዙ ክብረ ወሰኖች
ሮበን አሞሪም መጥፎ ክብረ ወሰኖች ሰብሯል። ሰር ጂም ራትክሊፍና ሮበን አሞሪም ከተጣመሩ በኋላ በማንቸስተር ዩናይትድ ቤት ውስጥ የሚሰማው ወሬ በሙሉ መልካም ዜና አይደለም። ብዙ መጥፎ ዜናዎች ናቸው የምንሰማቸው። ግን የዚህ ዓመት መጀመሪያ አካባቢ አንድ ጥሩ ዜና ተሰምቷል። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ ክብረ ወሰን የሆነ ትርፍ አትርፈዋል። 666.5 ሚሊዮን ፓውንድ አትርፈዋል። ምንም እንኳን በአንድ ዓመት 33 ሚሊዮን ፓውንድ ቢያጣም ግን ሻምፒዮንስ ሊግ ሳይሳተፍ አውሮፓ መድረክ ላይ ሳይኖር የክለቡ ውጤት በራቀበት ዘመን ሪከርድ ትርፍ አግኝተዋል የሚል መረጃ መውጣቱ አንዱ መልካም ዜና ነው። በመልካምነት ልንመለከታቸው ከምንችላቸው ነገሮች መካከል ማለት ነው። ከዛ ውጭ ግን ያሉት ነገሮች በሙሉ ደስ የሚሉ አይደሉም። ግን ሰር ጂም ራትክሊፍ እነዚህ ሁሉ መጥፎ ነገሮች ቢኖሩም በፍጹም የማንቸስተር ዩናይትድ ችግር ሮበን አሞሪም አይደሉም፣ ሮበን አሞሪም ብቻ አይደሉም በሚል ፖድካስት ላይ ቀርበው ሰሞኑን አስተያየታቸውን ሰጥተዋል። በዚህ ቃለ መጠይቃቸው ላይ ብዙ ነገሮችን አንስተዋል። ካነሷቸው ነገሮች መካከል አንደኛው የተቹት ሚዲያውን ነው። ሚዲያውን ሲተቹም የሚንበረከክ ማንቸስተር ዩናይትድ የለም ነው ያሉት። በሚዲያ ትችት የሚንበረከክ ማንቸስተር ዩናይትድ የለም ነው ያሉት። ከግራም ከቀኝም ብዙ ትችቶችን እንሰማለን ስለ ሮበን አሞሪም፣ ስለ ቁጥሮቻቸው ቅድም ስለጠቀስናቸው፣ ስለ አስፈሪ የወደፊቱ ጣፈንታ ከቁጥሮች ጋር እያጣቀሱ ብዙዎች ያነሳሉ። ስራቸው ነው ያሉት። ሚዲያዎች ስራቸው ነው፣ ይሄንን መስራት ስራቸው ነው፣ መብታቸው ነው። ግን እኛ ደግሞ የምንቀበለውና የማንቀበለውን እናቃለን። የትኛው ይጠቅመናል የትኛው አይጠቅመንም የሚለውን እናቃለንና በሚዲያ ጫና ግን ሮበን አሞሪምን አናሰናብትም የሚል ቁርጥ ያለ አቋም ነው ያስቀመጡት። እንደምታስተዋውሱት ሰሞኑን ሁለት የቀድሞ ማንቸስተር ዩናይትድ ተጫዋቾች ሮበን አሞሪምን ወርፏቸዋል። አንዱ ጋሪ ኔቪል ነው፣ ሌላኛው ዋይን ሮኒ ነው። ተመሳሳይ የሚመስሉ አስተያየቶችን ነው የሰጡት። ለምሳሌ የጋሪ ኔቪል አስተያየት ማንቸስተር ዩናይትድ ሮበን አሞሪምን የሚያቆየው ከሆነ በቀጣይ ዓመት ዋንጫ ያነሳል። ግን በቀጣይ ዓመት የሚያነሳው ዋንጫ የሻምፒዮንሺፑን ወይም የታችኛውን ዲቪዚዮን ዋንጫ አንስቶ ወደ ፕሪሚየር ሊግ መመለስ ነው የሚል አላጋጭ የሆነ አስተያየት ሰጠ። ዋይን ሮኒም በተመሳሳይ የዴቭ ሴክስተን እና የቶሚ ዶቸርቲን ቁጥሮች በማንሳት በማንቸስተር ዩናይትድ መጥፎ የሚባሉትን አሰልጣኞች በታሪኩ የሚባሉትን አሰልጣኞች ታሪክ በማንሳት ሮበን አሞሪምን ከነዚህ ሰዎች ጋር አወራድሮታል። በቁጥሮች፣ በባህሪ፣ በድርቅና በመሳሰሉት ነገሮች ማለት ነው። ሮኒ በተመሳሳይ እንዲህ አይነት ቁጥር ሰርቶበታል። በቃ ፕሮግራም ሰርቶበታል ስራዬ ብሎ እነዚህን የቀድሞ አሰልጣኞች በማንቸስተር ዩናይትድ ውጤታማ ያልሆኑ አሰልጣኞች፣ መጥፎ የሚባሉ የሚጠሉ አሰልጣኞችን ስም ይዞ ሮበን አሞሪምን ኮምፔር አድርጎታል፣ አሁን አነጻጽሮታል በቁጥሮች በማስረጃዎች ዋይን ሮኒ እና ያንን ለማለት ይመስላል ሰር ጂም ራትክሊፍ በሚዲያ ጫና አንንበረከክም ነው ያሉት። ቃል በቃል ነው አንንበረከክም የሚል አስተያየታቸውን ነው የሰጡት። ታዲያ ይህንን ካልተንበረከክን ይሉና ሲያስቀምጡ አሰልጣኝ ሮበን አሞሪምን አዝናሰናብተው 3 ዓመት ኮንትራት አለው ይጨርሳል። እግር ኳስ ባንድ ጀንበር የሚፈጸም ጉዳይ አይደለም፣ ባንድ ቀን የሚሆን ነገር አይደለም ብሎ ያስቀምጣሉ። ሮበን ማነው ሰር ጂም ራትክሊፍን ሲያስቀምጡ ብዙ ፕሮሰሶችን ይፈልጋል። ማንቸስተር ዩናይትድ ከፈርጉሰን በኋላ ብዙ የተበላሹ ችግሮች ነበሩ እግር ኳሳዊ በሆነ መንገድ ከአሰልጣኝ አሻሻው ማሻሻል ከተጫዋቾች ፊርማ እና መሰል ነገሮች ጋር ጨምሮ አካዳሚያችን ጭምር ነው ያሉት። ልክ አልነበርንም፣ ልክ አይደለም ማመጣጣችን። ይሄን ሁሉ ችግር ታራ ለምንድነው ይሄን ሁሉ ኃጢያት ለአንድ ሰው አሸክመን ሮበን አሞሪምን እናሰናብተው? ክረምት ላይም የኤሪክ ቴና ኮንትራት አልቆ እንዲያራዝሙ ስፈልግ እነዚህ ነገሮች አሰሳርጌ መዝኘ ነው እንዲያራዝሙ ያረኩት። ኤሪክ ቴና ግን እድላቸው መጠቀም አልቻሉም። የርሳቸው ደግሞ ከፋ ባሰ እና ማሰናበትን መረጥን። ሮበን አሞሪም ላይ ግን የማያው ተስፋ አለኝ፣ የማያቸው ነገሮች አሉ እና መጠበቅ አለባቸው። ማንቸስተር ዩናይትድ ደጋፊዎችን ስለ ደጋፊዎች ማስተያየት ሰጥተዋል። ትዕግስተኛ ሁኑ ነው ያሉት። ትዕግስት ያስፈልጋቸዋል። በአንድ ጀንበር የሚገነባ ነገር የለም። አውቃለሁ ክለቡ ታላቅነት ይፈልጋል። ኃያል ክለብ ነበረ። በተወሰኑ ጊዜያቶች
የሚስተካከለ ህመም ግን አይደለም ያለን ብዙ ቀዶ ጥገና የሚፈልግ ፓርት አለን እሱን መታገስ አለባችሁ እባካችሁ ያሉ ደጋፊዎችን ለምን ነው ታገሱ ትግስት አድርጉ 2 ዓመት ታገሱ ነው ያሉት 2-3 ዓመት ታገሱ ነው ያሉት ከ2 ዓመት በታች አሞሪምን በውጤታማነት አልጠብቃቸውም የሚል አቋማቸውን ጭምር ነው ያስቀመጡ ይሄን ሲያስቀምጡ በማስረጃ ለማስደገፍ ሞክረዋል አንዱ ያነሱት የቀድሞው የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ነው እኔም ማስታወሳችሁን ታሪክ ልንገራችሁ አሉ የማንቸስተር ዩናይትድ የልብ ደጋፊ ስለነበር ከልጅነቴ ጀምሮ ማንቸስተር ዩናይትድን ስለምደግፍ ሁሉን ነገር ስለምከታተል የፈርጉሰንን ጉዳይ በጥልቅ ከሚያውቁ ሰዎች መካከል ነበርኩ የመጀመሪያዎቹ 2 ዓመታቶች ሩበን አሞሪም ላይ ከሚወርደው ዱላ የባሰ ነበረ ፈርጉሰን ላይ ከስኮትላንድ የመጣ አሰልጣኝ እንዴት ማንቸስተርን ያሰለጥናል እስከመባል ድረስ ደርሶ ከባድ ዘለፋዎች ጭምር ፈርጉሰን አስተናግዶ ነበር 2 ዓመታት ግን የማንቸስተር ዩናይትድ አመራሮች በግራም በቀኝ የሚወረወሩትን ጦሮች እየመከቱ ፈርጉሰንን አስቀጥለው መጨረሻ ላይ ታምርና ታሪክ መስራት ችለዋል ይሄንን ታሪክ የማቅሰው ነኝ እንድቸኩል አትምከሩኝ እንድቸኩል አታድርጉኝ በየቅርቡን ደሞ ልንገራችሁ ብሎ የሚኬል አርቴታን ስም ጠርቷል ሁለቱን አሰልጣኞች ነው የጠሩት በስም ደረጃ ሚኬል አርቴታ በመጀመሪያዎቹ የአርሰናል የ2 ዓመታት ቆይታው ምን ያህል ውርጂ ሲወርድበት እንደነበረ ወደ ኋላ መለስ ብላችሁ ማየት ትችላላችሁ ሁላችሁ የምታስተዋውሱትን ታሪክ ነው መነግራችሁ የፈርጉሰንን እኔና የእድሜ ባልደረቦቼ ጓደኞቼ የምናስተዋውሰው ነው ይሄኛው ግን እናንተ የምታስተዋውሱት ነው አርቴታን አርሰናል 2 ዓመት አልታገሰውም ወይ የቪንገር ክብሮሰን ሲሰበር የክለቡ ክብሮሰን ሲንከታኮት አልታገሰውም ወይ እና ለምንድነውኛ መታገስ የሚያቅተን አሞሪም ላይ ተስፋ አለኝ የሚል ሐሳባቸውን ነው ያስቀመጡት እና ሩበን አሞሪም የትኛውንም አይነት ውጤት ቢያስመዘግቡ የሚቀጥሉት 2 ዓመታት ላይ ዋንጫና መሰል ነገሮችን አልጠብቅም ግን ቡድኑ ከጊዜ ወደ ጊዜ እየተሻሻለ እንዲሄድ ይፈልጋሉ አምና ከነበርንበት ዘንድሮ ከነበርንበት ቀጣይ ዓመት ከነበርንበት በሚቀጥለው ዓመት እየተሻሻለ እንዲሄድ ግን እንፈልጋለን ግን በአንዴ ዋንጫ በአንዴ የሻምፒዮንስ ሊግ ዋንጫ በአንዴ ፕሪሚየር ሊግ ዋንጫ በአንዴ ሻምፒዮንስ ሊግ መሳተፍ እና መሰል ነገሮች ግን ሊመጡ አይችሉም ጊዜ ይፈልጋሉ ይህንን ለማድረግ ደግሞ በብዙ መንገድ ሩበን አሞሪምን መደገፍ አለብን አንደኛ ገንዘብ መስጠት አለብን 200 ሚሊዮን ፓውንድ ስናወጣ በክረምቱ የዝውውር መስኮት ስኳዳችን ለማሳደግ ነው የነበሩን ተጫዋቾች ላይ አፕግሬድ ያደርጉ የተሻሉ ተጽዕኖ የሚፈጥሩ ተጫዋቾችን ከማምጣት አንፃር ነው ይሄንን እንቀጥላለን አካዳሚያችን መስተካከል አለበት የሚል ሐሳባቸውን በማንሳት ጭምር ያስቀመጡበት ሂደት አለ ፋይናንሳቸውን በሚመለከት ማንቸስተር ዩናይትድ አሁን ወደ ተረጋጋ የፋይናንሻል ስትራክቸር ፋይናንሻል ፌር ፕሌይ እና ፒኤስአርን ላለመጣስ ኤፍኤፍፒ እና ፒኤስአር ላለመጣስ የአውሮፓውና የእንግሊዙ ማለት ከፍተኛ ስራ እየሰራን የምንገኘው ለዚህ ማሻሻያ የሚሆኑ ከባባር ውሳኔዎችን አስተላልፈናል ብለው ሰራተኞችን መሰናበትና መሰል ነገሮችን ቅድም የጠቀስኳቸውንም እዚህ ኢንተርቪያቸው ላይ አስቀምጠውታል የክለባችን ፋይናንስ ለማስተካከል ነው ወደ ቅጣት እንዳንመጣ ችግር ውስጥ በዚህ በውጤት ማጣት ላይ ገንዘብ ማጣት ከተጨመረበት ማንቸስተር ዩናይትድ ላይ ነሳል ይወድቅ ይችላል ስለዚህ አንደኛ ሜጀር የሆነ ዲሲሽን እየወሰነ ያለ ነው ፋይናንሻል ያለንን ክፍተት ማስተካከልና ቡድኑን ወደ ትክክለኛው የገንዘብ መንገድ ማምጣት አለብን የሚል አስተያየታቸውን የሚያቀርቡበት ሂደት አለ ሌላው በጣም ከገረመኝ ነገር መካከል ሌላው ማንቸስተር ዩናይትድን በሚመለከት ጋዜጠኛው አንድ ጥያቄ ጠየቃቸው የግሌዘር ቤተሰቦች አሞሪምን አሰናብቱ ቢሎት ምን ምላሽ አለው ታላችሁ እንዴ እኔ እኮ የእግር ኳሱ አራጊ ፈጣሪ ሐሳብ መስጠት ይችላል ጥሩ ሪሌሽንሺፕ አለን ጥሩ ግንኙነት አለን ሐሳብ መስጠት ይችላል ማስገደድ ግን እኔን አይችሉም ስለዚህ አሞሪም ላይ የምወስነው እኔና እኔ ብቻ ነኝ እሱን ደግሞ ማስቀጠል ፈልጋለሁ የሚል አቋማቸውን ያስቀመጡት ይሄ ማለት ደጋፊ ቢበሳጭ ሚዲያ ቢተች ባለቤቶቹ የማንቸስተር ዩናይትድ ከፍተኛ ባለድርሻዎች ቢያስገድዷቸው ይህንን ሐሳባቸውን እንደማይቀይሩና ሩበን አሞሪምን በየትኛውም የውጤት ማጣት ውስጥ የሚቀጥሉት 2 እና 3 ዓመታት እንደሚታገሷቸው አስቀምጠዋል
አካዳሚን በሚመለከትም እነ ቤካም እነ ራያን ጊግስ እነ ስኮልስን ያፈራ አካዳሚ አሁን ላይ ያንን መመልከት አልቻልንም። የማንቸስተር ዩናይትድ ታሪክ በወጣቶች የተሞላ ነው። ሰር ማት በስባይ ማንቸስተር ዩናይትድን ስኬታማ ሲያደርጉ በስባይ ቤቢስ የሚባሉ ልጆች ነበሯቸው። የማንቸስተር ዩናይትድ ታሪክ የስኬት ታሪክ በብዛት የዋንጫ ታሪክ በብዛት ከአካዳሚ ከወጡ ልጆች የመጣ ነው። የበስባይ ቤቢስ የሙኒኩን ዲዛስተር ጨምሮ ብዙ ችግሮች ቢገጥማቸው በእነዛ ነገሮች ውስጥ ነው ግን የአውሮፓ ዋንጫንም የእንግሊዝ ፕሪሚየር ሊግም ሲያነሱ ነበር። ከዛ ፈርጉሰን ቤቢስ የሚባሉት የነ ቤካም የነ ጊግስ የነ ጋሪ ፊል ኔቭል የሁለት ወንድማማቾችና መሰል የነ ፖል ስኮልስ ታሪክ ደግሞ ሌላ ታምር ይዞ መጣና እንደዚህ አይነት አፕሮቾችንም መከተል አለብን። በዚህ ልክ ደግሞ ሩበን አሞሪምን ማገዝ ይኖርብናል እንዲህ አይነት ታዳጊዎች ወጣቶችን በማምጣት ረገድ በሚደረገው እንቅስቃሴ የሚል ሐሳባቸውን አስቀምጡ። የመጨረሻ ሐሳብ ላድርግና ሰር ጂም ራትክሊፍ ይህንን ጋዜጣዊ መግለጫ ይስጡ እንጂ ትናንት ካሜሮን ከሞሪሼስ የዓለም ዋንጫ ማጣሪያ ነበር ካሜሮን ያሸነፈችበት ጨዋታ ሙቡሞን ጎል አስቆጥሯል ተቀይሮ ገብቶና የሞሪሼስ ደጋፊዎች እዛ ነበሩ። የሞሪሼስም የማንቸስተር ዩናይትድም ደጋፊዎች ማለት ነው። የሞሪሼስም ባንዲራ ነው ያዙት። ከባንዲራው ላይ በወረቀት አድርገው በትልቁ ሙቡሞ ባካ አሞሪምን ምከራቸው 4-3-3ንም እንዲሞክሩና እንዲጫወቱ አርጋቸው ባክ ንገርልን የሚል መልእክታቸው ዓለም በሙሉ እየተቀባበሉ ይገኛል። እኔም ከአሞሪም ቆይታ ጋር በተያያዘ የምሰጠው አስተያየት የግል ሐሳቤ ነው። ይሄ ሰር ጂም ራትክሊፍ 2 ዓመት 3 ዓመት እንታገሳቸዋለን ቢሉም በእኔ እምነት ግን መሆን ያለበት ሩበን አሞሪም መጥፎ አሰልጣኝ አይደሉም፣ ጥሩ አሰልጣኝ ናቸው። ይህንን አሳይቷል በስፖርቲንግ ሊዝበን። አንዳንዴ እንደ መስቀሎፍ ብቅ ጥልቅ በሚል ብቃትም ትልልቅ ቡድኖችን በተለይ ስፔሻሊ አምና ለትልቅ ቡድኖች ፈተናና ኮምፒት ማድረግ እንደሚችሉ አሳይቷል። ተስፋ ያለው በሳቸው ውስጥ ግን ስቲል በግትርነት በ3-4-3 አሁንም እቀጥላለሁ ብሎ የሚቀጥሉ ከሆነ ዋጋ ሊከፍሉበት ይችላሉ። ትንሽ ፍሌክሲቢሊቲ ያስፈልጋቸዋል። አንዳንድ ጨዋታዎች ላይ 4-2-3-1 አንዳንድ ጨዋታዎች ላይ 4-3-3 ተጫዋቾቹ ቢያንስ ወደ ሲስተማቸው እስኪመጡ ድረስ የቆዩበት በኦሊ ገነር ሶልሻየር በኤሪክ ቴናግና መሰል አብዛኞቹ ተጫዋቾች የኦሊ ገነር ሶልሻየርና ኤሪክ ቴናግ ቅጥቅጦች ናቸው። እነሱ ያመጧቸው ወይ በእነሱ ዙሪያ የተጫወቱ ናቸው። ስለዚህ እነዚህ ተጫዋቾች በብዛት 4-3-3 እና 4-2-3-1 ሲጫወቱ ነው የቆዩት። እንደ መሸጋገሪያ ሐሳባቸውን ይቀይሩ ሳይሆን ግን አንዳንድ ጨዋታዎች ላይ ስፔሻሊ አዌይ በሚጫወቷቸው ጨዋታዎች ላይ አቻ ውጤት ቢያንስ ለመውጣት ቢያንስ አንድ ጎል አስጠብቀ ለመውጣት 4-2-3-1ን አልፎም 4-4-2 4-3-3ን ቀይረር በተወሰነ መንገድ ግትር ያለ ነገሩ እንደው ዋጋ እንዳያስከፍላቸው ስጋሉ። እሷ ላይ እንዳሉት ደጋፊዎችም የሞሪሼስ የሚገኙ ማንቸስተር ዩናይትድ ደጋፊዎች እንዳሉትም ትንሽ ከዚህ ግትር ሐሳባቸው ከተጫዋቾቹ ባህሪ አንፃር ከተጫዋቾቹ ከቆዩበት ሲስተም አንፃር ትንሽ ለዚህም ሩም ቢያረጉ ለዚህም የተወሰነ ቦታ ቢሰጡ ሩበን አሞሪም ማንቸስተር ዩናይትድን ለማሻገር በቂ ማለት መጥፎ አሰልጣኝ አይደሉም፣ ግን በተወሰነ መንገድ ይሄ የመሸጋገሪያ ጊዜያቸው ከመሆኑ ጋር የሚፈልጓቸውን ተጫዋቾች ለማግኘት እየጣሩ ከመሆኑ ጋር ተያይዞ ገና የሚፈልጓቸውን ተጫዋቾች አግኝቶ ካለ መጨረሻ ሽግግር ላይ ከመሆናቸው ጋር ተያይዞ ሽግግር ላይ ደግሞ ትንሽ ዳይናሚዝም የሚያስፈልግ ይመስለኛል። ግርም ይሄንን ለማስቀመጥ ነው። ሰር ጂም ራትክሊፍ እኔ ሩበን አሞሪምን 3 ዓመት እድል ለመስጠት ያሰቡት የሩበን አሞሪም ማንቸስተር ዩናይትድን ይቀይሩታል ብሎ ከማሰብ አንፃር አይመስለኝም። የግል አስተያየት የሚያሳየው ማንቸስተር ዩናይትድ ሩበን አሞሪምን ውላቸው ሳያልቅ የሚያሰናበት ከሆነ 20 ሚሊዮን ፓውንድ ካሳ ይከፍላል። እቺን ካሳ ላለመክፈል እንጂ ሩበን አሞሪም 3 ዓመት እድል እንስጣቸው ኮንትራታቸውን እስኪያልቅ ድረስ ነው። 3 ዓመት በነገራችን ላይ ግን ኢቭን ኮንትራታቸውንም አልጠቀሱም። እሳቸው ያሉት በቃ ሩበን አሞሪም ይሄን ቡድን ለመለወጥ 3 ዓመት ይፈልጋሉ ነው ያሉት። ይሄ ማለት
ሲስተማቲካሊ ስለ ኮምፐንሴሽኑ ስለ ካሳው ሳያነሱ ቢያባሯቸው 20 ሚሊዮን ፓውንድ እንደሚከፍሉ ግምት ውስጥ በማስገባት ነው። ሌላ አንድ ነገር ተናገሩ ሰር ጂም ራትክሊፍ ሶፊ የተናገሩት ነገር ምንድነው ያሉት የገለጹበት ጉዳይ ተያይዞ ማለት ነው እግር ኳስ ሁለት ገጽታ ነው ያለው አሉ ሁለት ገጽታ ልክ እንደ ሳንቲም ሰውና ጎፈር እንደምንለው ማለት ነው ሁለት ገጽታ ነው ያለው የቢዝነሱ ክፍል አንዱ ነው ሌላኛው የእግር ኳሱ ክፍል ሌላኛው ነው በእግር ኳስ ቢዝነስ ይሰራል ንግድ ይነገዳል ብዙ ገንዘብ ይገኛል እሱን ደግሞ አሳክተናል በዓለም ከፍተኛ የሆነ ገቢ በማምጣት ማንቸስተር ዩናይትድን ከየትኛውም የዓለም ክለብ የሚስተካከለው ማንም ክለብ አልተገኘም ይሄ ፋክት ሊሆን ይችላል እውነት ሊሆን ይችላል እኔ ግን እየታየኝ ያለው ሩበን አሞሪም መጥፎ ቁጥራዊ አሃዝ ያላቸው አሰልጣኝ ናቸው ከ1973-74 በኋላ ማንቸስተር ዩናይትድ በታሪኩ the worst performance ተብሎ የተመዘገበበትን ያመጡት አሰልጣኝ ሩበን አሞሪም ናቸው ራትክሊፍ ምን አሉ 3-4-2-1 ወይም 3-4-3 ፎርሜሽን እንዲነሳበት እንኳን አይፈልግም አሉ ሩበን አሞሪም ማንሳት ማውራትም አልፈልግም አሉ እንዲነሳበት ስለማይፈልግ ማንሳትም አልፈልግም ብለዋል ስለዚህ ይሄ ያሰልጣኙ ጉዳይ ነው እንዲነሳም ስለማይፈልግ ከሱ ጋር በዚህ ጉዳይ ላይ አልተወያየንም አልተነጋገርንም ብለዋል ደጋፊው ግን ምን ይያለ ነው አሁን ሶፊ ያልከውን ነገር ይያሉ ነው ሩበን አሞሪም ቢያንስ ፍሌክሲብል ይሆን እንደየጨዋታው ሂደት ፎርሜሽኑን ያስተካክል በተደጋጋሚ 3-4-2-1 ወይ 3-4-3 ፎርሜሽን ነው ይዞ የሚገባው አንድ አይነት ናቸው እነዚህ ሁለት ፎርሜሽኖች ተቀራራቢ ናቸው 3 ተከላካይ 4 አማካኝ ከዛ አንዱ 9 ቁጥር ይሆንና ሁለቱ ተደራቢ አጥቂ ሊሆን ይችላል ወይም ደግሞ ሶስቱም አጥቂዎች ሊጠቀም ይችላል 3-4-3 ወይ 3-4-2-1 ዘ ሴም ፎርሜሽን ናቸው አንድ አይነት ናቸው እነን እንዲነሳበት እንኳን አይፈልግም እንድናወራው እንኳን ስለማይፈልግ በዚህ ጉዳይ ላይ መነጋገርም አልፈልግም ብለዋል ሰር ጂም ራትክሊፍ እንደዚህ አይነት the worst performance 15ኛ ደረጃ ማንቸስተር ዩናይትድ እንዴ በምን ሎጂክ ነው ተስፋ እኮ ሲያሳይ እኮ ነው አንድ ክለብ የፒተር ድሩዋሪን አስተያየት ባለፈው ያልኩትን እንዲህ እየቆረጡ ነው ያልኩ ያስመሰሉ አንዳንዶች አስቸገሩ እንጂ ተመሳሳይ ፒተር ድሩዋሪ በኮሜንተሪው የገለጸው ነገር ነው ማንቸስተር ዩናይትድ ዘንድሮም እየተፈጠረበት ያለው ነሐሴ ወር ላይ አንድ ጨዋታ ነው ያሸነፈው ማንቸስተር ዩናይትድ አንድ በርንሌይን 3-2 ያሸነፈበት ጨዋታ በነሐሴ ወር ማለት ነው ፕሪሚየር ሊጉ ሲጀመር ነሐሴ ወር ላይ በአርሰናል 1-0 ተሸነፈ ከፉላም ጋር አንድ እኩል ተለያየ ከዛ በርንሌይን አሸነፈ አንድ ነሐሴ ወር ላይ ካደረገው ጨዋታ ማንቸስተር ዩናይትድ አንድ ነው ያሸነፈው ነሐሴ ላይ ማለት ነው መስከረም ላይ አንድ ነው ያሸነፈው መስከረምም ላይ አንድ ማን ነው ያሸነፈው ቼልሲን 2-1 ያሸነፈበት ውጤት በማንቸስተር ሲቲ 3-0 ተሸነፈ በብሬንፎርድ 3-1 ተሸነፈ ተመልከት ኦክቶበር ላይ ገና የኦክቶበር ወር እየጀመርን ነው አንድ ሳምንት ብቻ አይተከራ ግን አንድ ላይ ያሸነፈው አሁንም ኦክቶበር ላይ ሰንደርላንድን 2-0 ያሸነፈበት አሁን የቅርቡ ጨዋታ ማለት ነው አድማጮች እኔ አይደለም ፒተር ድሩዋሪ ታዋቂው የእንግሊዛዊ ኮሜንታተር ያለው ነው ተቆርጦ ሲቀርብ እኔ ያልኩ እንዳይመስላችሁ አንዳንዶች ቲክቶክ ላይ ለቪው ለተመልካች ሲሉ እየቆረጡ የሚያቀርቡት ነገር አለ ማንቸስተር ዩናይትድ ወጥ ቡድን ነው ፒተር ድሩዋሪ በኮሜንተሪው እንደገለጸ ማለት ነው በጣም ወጥ ቡድን ነው ማንቸስተር ዩናይትድ በጣም ወጥ ቡድን ነው በነሐሴ ወር አንድ ድል በመስከረም ወር አንድ ድል በጥቅምት አንድ ድል በህዳር አንድ ድል በታህሳስ አንድ ድል ልክ እንደ ሴቶች የወር አበባ ዑደት ነው ነገር ግን አለ በቀጣዩ ጥር ወር ላይ ማንቸስተር ዩናይትድ ካላሸነፈ አርግዟል ማለት ነው ብሎ የገለጸው ፒተር ድሩዋሪ ነው እኔ አይደለም የገለጽኩት ታዋቂው የእንግሊዝ ኮሜንታተር እግር ኳስ ጨዋታዎች በድምጽ የምትሰሙት እንግሊዛዊ ኮሜንታተር የተናገረው ቃል ነው ይሄ ስለዚህ የኔ ቃል አይደለም አሁንም ተመሳሳይ ነገር ነው ዩናይትድ ቤት ውስጥ ያያየና ያለ ነው ነሐሴ ላይ አንድ አሸነፈ መስከረም ላይ አንድ አሸነፈ
ጥቅምት ላይ ሰንደርላንድን አሸነፈ ኦፍ ኮርስ ጥቅምት ገና ነው ቀጣይ የሚገጥመው ሊቨርፑልን ነው ከአንድ ሳምንት በኋላ ስለዚህ ይሄ ቡድን ምን ተስፋ ሳይቶ ነው ሩበን አሞሪም ላይ እኔ አንዳንዴ ያዝናለሁ አንዳንዴ ማንቸስተር ዩናይትድ ደጋፊዎች ልክ ነው ሲሉ ማለት ነው ሩበን እንዴ ምን አሳይቶ ጨጓራ በየሳምንቱ እየተቃጠለ እንዴ እግር ኳስ እኮ ልንዝናናበት እንጂ ጨጓራ ህመምተኛ እንድንሆንበት አይደለም እኮ ወይም ድብርት ውስጥ እንድንገባበት አይደለም እኮ ይሄንን ድብርት ያመጣ ያለው አንዱ ሩበን አሞሪም ነው የማንቸስተር ዩናይትድን ራስ ምታት ያመጣው ሩበን አሞሪም ነው በቃ ወደርንም ጠላንም አንድ ቡድን ውጤት ሲያጣ የመጀመሪያው ተጠያቂው አሰልጣኝ ነው ውጤት ሲኖር ከፍ የሚደረገው ቀድሞ ስም የሚነሳው አሰልጣኝ ነው አለቀ ምንም ማሽሞንሞን አያስፈልግም ሰር ጂም ራትክሊፍ ለራሳቸው ሲሉ ነው እቺን አስተያየት ያመጣው 3 አመት ይጠብቃል ይፈጃል የሚሉት ውሉ 3 አመት ቀሪ ስላለው ቀድሞ ካባረሩ 20 ሚሊዮን ፓውንድ እንደሚከፍሉ ካሳ ስለሚታወቅ ነው ኮምፐንሴሽን ስለዚህ ይሄ እኮ ዓለም ላይ ያለ ነገር ነው እኮ ኦፍ ኮርስ እድል መሰጠት ያለባቸው እንዴ እኔ እንደውም ከሩበን አሞሪም ይልቅ ኤሪክ ቴናግ የተሻሉ አሰልጣኝ ናቸው ስታታቸው ሲታይ ማለት ቢያንስ እንኳን ተስፋ የሚሰጥ ነገር እሺ ፎርሜሽን ልክ አይደለም ሲባል አንድ አሰልጣኝ ኦኬ ትሞክራለህ ደጋፊ ለማስደሰት እንኳን ነገሮችን ትሞክራለህ 3-4-3 በቃ አያስኬድም ከተጫዋቾቻችን ጋር አንድ ላይ አያስኬድም ብሎ ገለጻ ሲደረግ እንኳን ጳጳስ ቢመጣ እንኳን አልቀይርም ፎርሜሽንን ብሎ የተናገሩት ማን ናቸው ሩበን አሞሪም ናቸው የነገለጹት ማለት ነው ስለዚህ ቢያንስ ተስፋ የሚሰጥ ነገር እንኳን ደጋፊን የሚያጽናና ነገሮች እንኳን ከዚህ አሰልጣኝ ሊጠበቁ ይገባል የማንቸስተር ዩናይትድ ችግር የሩበን አሞሪም ብቻ ነው ግን በያላምንም ነኝ ስር የሰደረ ነው ያስተዳደር ችግር ያለበት ነው ማንቸስተር ዩናይትድ በቀደም ሰንደርላንዶች 3 ነጥብ አጡ ግን የማንቸስተር ዩናይትድን ስም በመላው ዓለም አነጋጋሪ እንዲሆን አድርገው ነው ይሉት አንድ ደጋፊ ነች ያደረገችው አይጥ ከነነፍሱ በጁስ ወይም በድራፍት መጠጫ በላስቲኩ ይዛ በዓለም ሚዲያዎች ዘንድ ስታሳየ ነበረው ማለት ነው የማንቸስተር ዩናይትድ 3 ነጥብ አይደለም ለሌላው ህዝብ ትልቁ መነጋገሪያ የሚሆነው እቺ ከነነፍሷ የተያዘችው አይጥ ነው ከየት መጣ ማንቸስተር ዩናይትድ ቤት አይጥ በየትኛው ቦታ ሊኖር ይችላል ሰሞኑን አልጀዚራ ቴሌቪዥን ላይ ያየው ነበር ዜና አንባቢዋ እያነበበች አይጥ በዜና አንባቢዋ በጠረጴዛው ላይ ስትረማመድ አይቻል ያጋጥማል እኮ የትም ቦታ አይጥ ተንኮለኛ ነች ምቀኛ ነች በየትም ቦታ ልትመጣ ትችላለች ግን ማንቸስተር ዩናይትድን የሚያክል ክለብ እንዴት አመቱን በሙሉ አንድ ክለብ ላይ ስላይጥ ይወራል ዩሲ ያስተዳደር ችግር እንዳለ ማሳያ ነው ከዛ ማንቸስተር ዩናይትድ ጋር ተያይዞ ሰር ጂም ራትክሊፍ ይመጡና አንድ ያሳመነ ነገር ከሳቸው አስተያየት አንድ ጥሩ ነው ብዬ የማስበው ነገር ገቢ አግኝተናል ከገቢ አንፃር የተሻልነን ኪሳራችንንም እንድንቀንስ አድርገናል ያሉበት መንገድ ጥሩ ነው የሚያስኬዳቸው ከሆነ እኔ ለሩበን አሞሪም 3 አመት ከበቂ በላይ ነው ማለት መሆን የለበትም ግን የግድ እንደዚህ ሲል ደግሞ እኔ አሁን ነው ጨርቄን ማቄን ሳይሉ ሩበን አሞሪም ካሰልጣኝነት ይባረሩ የሚል ሐሳብ ደግሞ የለኝም ቢያንስ ሚዛናዊ የሆነ ውጤት አይተ ደግሞ እሺ በቀጣይ በሊቨርፑል ቢሸነፍ ተከታታይ ጨዋታ ነጥብ ያጣ ከያንዳንዱ እንቅስቃሴ አሁንም አሜን ብለህ ነው የምትቀበለው ደጋፊ ነው ፔኑን የሚያቀው የሌላ ክለብ ደጋፊ ምንም ላይ መስለው ይችላል የዩናይትድ ክለብ ደጋፊ ግን እርር ድብን ይያለው ውስጡን ምክንያቱም እግር ኳስ ስሜት ነው ፍቅር ነው በውስጥ የሚገለጽ ስሜት ነው እግር ኳስ ስሜቱን የሚያቀው ደግሞ በውስጡ ያለበት ሰው ነው ረጅም ዓመት የአርሰናል ደጋፊዎች በእንደዚህ አይነት ቁስለት ውስጥ ነበሩ ይታወቃል አርሰናል ይሄድና ዋንጫ አገኘ ሲባል አጃቢ ሆኖ ይጨርሳል የአርሰናል ደጋፊዎች ከፍተኛ የሆነ የስሜት መረበሽ ውስጥ ገብተው እንደነበር ሁላችንም እናውቃለን ሁሉም ያውቀዋል የነን ስሜት ሊቨርፑልን ባንድ ወቅት እንደዚህ አድርጎት ነበር ጀማምሮት ነበር በኋላ ላይ የርገን ክሎፕ ማስተካከያዎችን አመጣው የሚገርም ቡድን መገንባት ቻሉ ስለዚህ በየትኛውም ክለብ ያሉ ቸልሲም ቤት ውስጥ በተመሳሳይ በአውሮፓ መድረክ ያልተሳተፈበት የቅርብ ጊዜ ትውስታ ነው ቸልሲ
ሁሉም ስሜቱን ያውቀዋልና ሰር ጂም ራትክሊፍ 3 ዓመት ለመገንባት ቡድን መሰጠት አለበት ያሉት ኮምፐንሴሽን ላለመክፈል ነው። 3 ዓመት ሩበን አሞሪም እንዲጨርሱ ወይም ሩበን አሞሪም ውጤት ያመጣል ብለው አስበው ሳይሆን ኮምፐንሴሽኗን 20 ሚሊዮን ፓውንዷን ምክንያቱም አሰልጣኝ ባባረሩ ቁጥር ኮምፐንሴሽን ይከፍላል። ለኤሪክ ቴን ሃግ ከፍለዋል፣ ከዛ ፊትም ከፍለዋል፣ ለሶልሻየር ሁሉ ከፍለዋል። ያችን ላለመክፈል የሚደረግ ሂደት ይመስለኛልና ከትርፋማነት አንጻር ማንቸስተር ዩናይትድ ሰሞኑን አስመዝግቤዋለሁ ያለው ገቢ አለ። ኪሳራውን ከ113 ሚሊዮን ፓውንድ ወደ 33 ሚሊዮን ፓውንድ ዝቅ አድርጌዋለሁ ያለበት እሰየው ለክለቡ ምናልባት በቀጣይ ውጤት የሚያመጣለት ከሆነ ግን እኔ ሩበን አሞሪም ፍልስፍናቸውን በሚነገራቸው ልክ ግትር ሐሳባቸውን ማስተካከል ካልቻሉ አሁንም ማንቸስተር ዩናይትድ ቤት ዋጋ የሚያስከፍሉ ሰው አንዱ ሩበን አሞሪም ይሆናሉ ብዬ አስባለሁ። የስታቸው ችግር ብቻ ላይሆን ይችላል። ዋነኛው ተጠያቂ ግን እስታቸው ናቸው። ምንም ጥያቄ የለው። ስለዚህ እኔ ሶፊ ከዚህ አንጻር ነው እኔ መረዳት ያለብን ብዬ የማስበው ከሰር ጂም ራትክሊፍ አንጻር